እንግዲህ ቻምፒየንስ ሊግ ፍጻሜ ለአርሰናል 63ኛው የሲዝኑ ጨዋታ ነው በሁሉም ውድድሮች ከማንቸስተር ዩናይትድ በ23 ይበልጣል ዩናይትድ 40 ብቻ ነው የተጫወተው ዴክላን ራይስ እንግዲህ ከ63ቱ 55ቱን ተጫውቷል በ55ቱ ላይ አሁን በቃ ፈጠን ብሎ ወደ ረፍት ቀኑ ነው የሄደው ለምን የእንግሊዝ ብሔራዊ ቡድንም ጠርቶታል ለዓለም ዋንጫ ቶሎ መቀላቀል አለበት ደግሞ አጫወቱን ካያችሁ ሜዳ ላይ ብዙ ጉልበት ነው የሚያወጣው ፈረስ ነው እንደምታውቁት እና አሁን የዓለም ዋንጫ ላይም እንግሊዝ ብሔራዊ ቡድኑ እስከ ፍጻሜ ድረስ ከደረሰ ራይስን በየጨዋታው መጠቀሙ አይቀርም ጉዳት ካልገጠመው በስተቀር ይሄ ለሚቀጥለው የውድድር ዘመን እንድሰጋለት ያደርገኛል እውነቱን ልንገራችሁ እረፍት የሌለበት ሲዝን ነው እያሳለፈ ያለው አምናም ረጅም ጨዋታን የተጫወተው አይደለ ዘንድሮም እንደዚሁ የዘንድሮ ደግሞ ቻምፒየንስ ሊግ ፍጻሜ ድረስ አምና እንኳን እስከ ግማሽ ፍጻሜ ካቻምና ደግሞ ከሄዳችሁ ወደ ከመምጣቱ በፊት በኮንፈረንስ ሊግ እስከ ፍጻሜ ድረስ ተጫውቷል እና በየጨዋታው ላይ አስፈላጊ ተጫዋች ስለሆነ ይሄ አሰልጣኝ ሁሉ የሚመርጡ አይነት ተጫዋች ስለሆነ በቂ ረፍት ይፈልጋል አሁን በቂ ኦፍ ሲዝን አላገኘም ዘንድሮም መቼም አይባልም እንደዚህ ግን የአርሰናል ደጋፊዎች የእንግሊዝ ብሔራዊ ቡድን ከምድቡ ተሸንፎ ቢወጣ ደስተኞች ቢሆኑ ይመስለኛል ተጫዋቾቻቸው ያርፋሉ ግን ደግሞ እነሱም ራሳቸው ለኮንፊደንሳቸው ከእንግሊዝ ብሔራዊ ቡድን ጋር ውጤት ቢያመጡ የተሻለ ነው በአርሰናልም ለቀጣዮቹ ሲዝኖች ለሚኖረው ኮንፊደንስ እና ዘንድሮ እንግዲህ ወደ 4500 ደቂቃ ገደማ የተጠጋ ሜዳ ላይ አገልግሎት ስለሰጠ ከጁላይ እስከ ጁላይ ኦልሞስት የተጫወተ ተጫዋች ስለሚሆን ይሄንን እንዴት አድርጎ ሪከቨር እንደሚያደርግ ያደረ ድካም እንዳያስቸግረው ምን ማድረግ እንዳለበት ባለሙያዎች አሏቸው ግን አንዳንድ ጊዜ ውድ አድማጮች አንዳንድ ጊዜ አንዳንድ ተጫዋቾች ላይ እንደዚህ አይነቱ ነገር መጥፎ ተጽዕኖ ሊኖረው ይችላል ለምሳሌ ፊል ፋደን ዘንድሮ ይሄ የዩሮ 2024 ተጽዕኖ ነው ይባላል በቂ ረፍት መገኘት በሚገባበት ኦፍ ሲዝን ወቅት ላይ ካላረፉ ተጫዋቾች ሰዎች ስለሆኑ ማለት ነው ሲደራረብ ይሄ ቡካዮ ሳካ ላይም ቀስ ብሎ አምጥቷል ቶሎ ጉዳተኛ እንዲሆን አድርጎታል የመጀመሪያዎቹ ዓመታት ላይ ጉዳት አጋጠመው ይባላል ግን ቶሎ ወደ ሜዳ ይመለስ ነበር በአንድ ጨዋታ ምናምን ሲመለስ እናየው ነበር አሁን ግን በዚህ ሲዝን እንኳን ስንት ሳምንት ነው ከጨዋታ ውጭ ሆኖ ይሄንን እንግዲህ በጎ እና ስጋትና ተስፋን ግራና ቀኝ አርጋችሁ ካያችሁ በአርሰናል የዴክላን ራይስ ይሄንን አስደናቂ ብቃት ለሚቀጥለው ሲዝን እንዳናይ ሊያደርገን የሚችል ጥርጣሬ አለ ከተባለ ይሄ ነው የጨዋታ መደራረብ እረፍት ማጣት ይሄ ክረምት የዓለም ዋንጫ ወቅት ስለሆነ በተለይ እንግሊዝ እስከ ፍጻሜው ጫፍ ድረስ ከሄደች ማለት ነው ቻምፒየንስ ሊግም እስከ ፍጻሜ ተጫውቶ ፕሪሚየር ሊግንም እስከ 38ኛው ሳምንት ድረስ እንዲየሮጠ ተጫውቶ በየጨዋታ ዓለም ዋንጫንም እስከ ፍጻሜ ድረስ ከተጫወተ አስቡት የሚኖረው የረፍት ጊዜ በጣም ይጠባል እና ለዚህ ነው አሁን ትላንትና ስነ ስርዓቱ ላይ ተካፍሎ እርግጠኛ ነኝ ከዛሬ ጀምሮ በሯል ወደ ረፍቱ ሁሉን ነገሩን አጠፋፍቶ ነው መቀመጥ ይፈልጋል ማረፍ መዝናናት ይፈልጋል ስለ ፉትቦል እንዲያስብ አይፈልግም ጥቂት ቀናትም ይሁን ሳምንትም ይሁን 15 ቀን ብቻ